ምን የምን መድኃኒት ነው የወጋሻት? ንገሪኝ እንጂ። ሚስጥር እንዳታወጣ የሚያደርጋትን መድኃኒት ነው የወጋኋት። ታውቃለህ? ያኔ ራቁቴን ሆኜ ሞቀኝ ነበር። አሁን ግን ይበርደኛል። ከብዙ ውድቀት የታደገች ሴት ነች። ማን ነበር ያልከኝ ስሟን? ሞኒካ። ከፊቴም ከጀርባዬም አንድ አምላክ ነው ያለው። አንዱን መወጋትና መሞከር አይሻልም? ምን ነው አልሞትም አልኩሽ? ደስተኛ ቤተሰቦች በሆነ ሀገር ይኖሩ ነበር። ችግር ተፈጥሯል። ምን ተፈጠረ? ሩሜ ተዘርፏል። ምን? የት እንዴትስ ተነጋግረን መፍትሄ መፈልግ ይሻላል። አታድርገው። ሰልችቶኛል። ቦቸራ ትልቅ ችግር ውስጥ ነው ያለነው። ከአንቺ የባሰች ከባድ ተገኘች። ሻውም ሳንብላ ከሷ ጋር ብላ። እኔ ከአንቺውን ሌላ ጉዳይ የለኝም። የምፈልገውም ነገር የለም። የአንቺውን ጉዳይ ሀገራዊ ጥቅም። አባባክ መጠጡ እንዳይጎዳ እስኪ። ስንት የሚያሰክር ነገር እያለ መጠጥ ያሰክራል። ምንድነው እንደዚህ የሚያስጨንቅ? ስንት ሚሊዮን ብር የወጣበት ስንዴ እኮ ነው። ከገንዘቡ ይልቅ ቅድሚያ ሊያሳስበን የሚገባ ነገር አለ። መታችሁ እንዳጣችሁኝ ሰማ። እኔ የምለው ወንጀለኛ እንዲህ ነው የሚፈልገው? አንቺ ሴት አይነት ልጅ ነው ማጠፋው። የደፈት ትልበልል ዳንዬ፣ ምን አለ ለአንድ ቀን እንኳን አስታምሜ ቀብሬ ቢሆን ኖሮ። ማሚ እንደሱ አትበይ። አባቴ በጣም ጠንካራ ሰው ነው። እንቷል አንተ ልብ ያዝንብሻል። አባቴ ለሀገር ለስራ ሄዶ ነጭ ሞቶ አይደለም። መቼም ቢሆን ለጭንቅላቴ እንደዛ ብያለሁ። እርም በይ ልጄ፣ አባትሽ ሞቷል። ጨክኖ ትቶን ሄዷል። ጨክኖብናል ልጄ። አልሞተም። ላንቺ ልደት ይመጣል፣ ለኔም ልደት ይመጣል፣ ስሸለም ደግሞ ይመጣል። እርምሽን አውጪ ልጄ፣ እርምሽን አውጪ ልጄ። አይመጣም፣ ታኔ አይመጣም፣ ትቶን ሄዷል ልጄ። እዚህ አዲስ አበባ ውስጥ ካቶ ዘውጎች ሌላ የምታውቂው ሰው የለም? አንድ ሰው እንኳን ቢኖር ይረዳን ነበር። ምንም ዘመድ የለኝም እያወቅሽ አልከኝ። አቶ ዘውገንስ ማግኘት አንችልም? እንዴት ብለን? እንደምታውቂው ሀገሪቷ ሰፍታለች። የት ብለን እንፈልገዋለን? ለምን ዜና ያየንበት ቴሌቪዥን ጣቢያ ሄደና እንጠይቅም? ይኖራቸው ይሆን? ይኖራቸዋል። እንደዛ ከሆነ እንሞክራ። ልጅ እየነቃች ነው፣ እየነቃች ነው። ዶክተር፣ ዶክተር፣ ነርስ
አንኪዮን እልፍነሽ ነኝ። አስታውሺ? ምንድን ነው የተፈጠረው? ትንሽ የማስታወስ ችሎታዋ ላይ እስኪ እናቷን አናግሪያት። እናትሽ ነኝ ልጄ፣ ምስራቅ ነኝ። እርሶ የኔ እናት? አዎ ልጄ፣ እናትሽ ነኝ። እኔን ግራ ይግባል። እኔ አላስታውሱትም። እኔ ማን ነኝ? እዚህ ምንድን ነው የማደርገው? እናንተን በፍጹም አስታውሳችሁ አልቻልኩም። ሁሉም ነገር ሰላም ይሆናል። ይህ ሆስፒታል ነው። አይዞሽ፣ አደጋ ደርሶብሽ ነው። አረፍ በይ ትንሽ። ማይ ልጅ የለም ብቻዬን ጥለኸኝ ትጠፋለህ? ባዶ ቤት። ይቅርታ ማይ፣ ትንሽ ከባድ ነገር ገጥሞኝ ነው። ከኔ ከእናትህ ሌላ ነገር መርቶብን ጥለኸኝ የጠፋኸው? በጣም ይቅርታ። እንዴ ለራሱ ይሄ ቤት በመከራ የተከበበ በጣጣ የተከበበ አንድ ነገር እንኳን ቢያደርጉኝስ ልጄ? ማይ፣ እናትሽ ታስፈልግሻለች። እኔ አሁን የአንኪን ኃላፊነት ስለሰጠኝ የግድ ሰው ያስፈልግሻል። እኔስ መች ብትመጣ ልችለው? እናቴ ታማብኝ ነው ብላ ሄዳ ቀራች። በቃ ደውይልኝ። ይህ ወደዛ ሄደ ሄድ ያቅፋቱ ምስል ማን ነው? ሞኒካ የኔ መልአክ መጣሽ እንዴ? እንደምን ነሽ? ቤት ምን ነው እንዲጥፍታልሽ? አንዱ እመጣለሁ በአጋጣሚ ያገናኘን እንጂ። ኧረ እባክሽን በስመ አብ እንደው ሰይጣን አድርገው ስለውሽ ስጠላሽ የነበረ እንዲያውም ባለውለታ ልትሆኝ እንዴ? ምን አደረኩኝ? የባህሌን ሪሰርች ያን ሁሉ ጥናቱን የለፋበትን ወዳጁ ወስዶ አሸሾትን ያስመለሰልኝ ማለት ነው። አንቺ አይደለሽ? ዘመድ ስላገኘሁ በጣም ኧረ ምን የእኔ ልጅ ዘመድሽ ነኝ ከእንግዲህ። ሂጂ ሂጂ። በጣም እሺ። እነሱ በጣም አደገኛ ሰዎች ናቸው። ባለቤቴን ብቻ መሰለ የገደሉት። የልጄን አማካሪ ፕሮፌሰርንም ነው ለመግደል የሞከሩት። መንግስት ባለበት ሀገር ያውም አሜሪካ የራሳቸውን ግዛት መስርተዋል። እናንተ እንዴት አመለጣችሁ ታዲያ? በኪነ ጥበቡ ዘውገ በኪነ ጥበቡ ነው ያመለጠው። ምንድን ነው ፍላጎታቸው? ድርጅት ውስጥ ሰራ ነበርና በግል ጥረት ያገኙትን ግኝት በድርጅቱ እንደተገኘ ነው የሚያስበው። ያንን ካላስረከብ መኖራችሁ ነው የሚለው። ዋናው በሰላም ወደ እናት ሀገራችሁ መግባታችሁ ነው። ቤተሰብ ደህና ነው? ደህና ናቸው። ሁለት ናቸው እንዳያጡት። እነሱን ፈጣሪ ይባርክል። የኔም አንድ ናት የወለድኳት። እሺ ስመለስ እናወራለን። የት ልትሄጂ? ብቻሽን እንድትሄጂማ አልፈቅድልሽ። እማዬ
አንዳንዴ ነገሮችን በራሴ እንድጋፈተኝ አልተውሽም አንኪ። ምንም ለውጥ የላትም። ማን ነው እሱ? በስር ላይ እኮ ነው። እኔ ያው የአንኪዮን ጉዳይ ላስቀድም ነው። እሺ እሺ፣ አሳውቅሃለሁ። ትንሽ አሳውቅሃለሁ። እሺ ካም እሺ ቻው። አቤል የስነ ልቦና አማካሪ እንደሚያስፈልገን እያወቅ አንተ ደግሞ ለዚህ እፈልጋለሁ። አቤል ጥሩሽ እጠብቅሃለሁ። እባክህ ልጄን ጤና መልስልኝ፣ ወደ ነበረችበት ጤና መልስልኝ እባክህ። ወይዘሮ ምስራቅ ከዚህ በፊት እንደዚህ አድርጓት ያውቃል? ራሞት አያውቅም። እንደውም አላማ ያለው ሰው አያመውም ሲባል በሷ ነው ያረጋገጥኩት። አሁን ግን ይሄው ጉድ ሆንኩልህ። እንግዲህ የምንችለውን እናደርጋለን። እኔንም ልታቀርበኝ አልቻለችም። እኔንም እኮ አላወቀች። እናትሽ ነኝ ብላትም ታምነኝ አልቻለችም። አምላክ ሆይ እስከ መቼ ይሆን እንደዚህ ሆና የምትቆየው? ምን ያህል ጊዜ እንደምትቆይ ባይታወቅም ግን ትድናለች። እርሱ ግን እረፍት ያስፈልጎታል። ይኸው ሳምንት ሞላውት እኮ እንደዚህ ሲሆን። አቤልዬ ትቻት መሄድ አልችልም። አንድ ልጄ ያውም የአባቷ ምትክ የእሱ ማስረሻ ናት። እኔ ልጄን ትቼ የትም አልሄድም። አንኪዮን እኔ ማን ነኝ? አሁንም አታስታውሽ? እንግዲህ ጠጪ። እንዴት ነው?
ስሙን ታውቂዋለሽ? ሽንቅመሽ እንዴት ነው? ቆንጆ። የዚህን ስም አታውቂም? ምን ነው? አይ ምንም። እንሂዳ። ቢሮአችን እስከማይ በጣም ቸኩያለሁ። እሺ እንሄዳለን፣ ግን አንድ ሀሳብ አለኝ። ምንድነው? አሁን ቢሮ ከተሰጠሽ ጠቅላላ ስራሽ እዛ ነው የሚሆነው ከዚህ በኋላ። ስለዚህ እንዳለ ፕሮጀክትሽ ባካፕ ተደርጎ አንድ ማስቀመጫ ስፍራ ሊኖረው ይገባል። አይታወቅም፣ ምናልባት ኢንተርኔትሽ ሀክ ቢደረግ መያዙ ይጠቅማል ብዬ ስላሰብኩ። አይገርምም? እንዴት እንዳላሰብኩት። አየህ፣ እንደዚህ አይነት ሰው ነው የሚያስፈልገኝ። በጣም ነው የማመሰግነው አቤሎ። አንቺ እኮ ብልህ ሰው ነሽ። አመሰግናለሁ። ና እንሂዳ። የተነጋገርነው መሰረት ለዚህ ጉዳይ ከአንተ የቀረብ ነው ከአንተ በላይ የነበረ ሁሌም ስለምታምኚኝ አመሰግናለሁ። ይሄ ነገር ከሬሳ ጋር ይቀበል። እንደሱ አትበል። እኔ እናንተ ያው ነን። የሚሰራ ሰው ደግሞ አይነት እና አሁን የቢሮ ሰው ሆነሽ ትመላለሽ ማለት ነው? አዎ፣ ቢሮ ከዓላማ ጋር ስለምመላለስ ደስ ይለኛል። ዓላማ ሳይኖራቸው የሰው ዓላማ ለማበላሸት የሚመላለስ አለ። ጠባቂሽ መቼ ነው ስራ የሚጀምረው? ጠዋት ነው። ሻምበል ተላቢ ያላቅም እኮ ነው የሸከሙ። አይምሰል በሰራው ልክ ሁሉ የሚሰጥ ማዕረግ አደራ። ደስ እንዳለኝ ነገር ሁሉ ነገር አልቆ እዚህ መድረሳችን ጃስመስ ይሄን ነገር አሁን ነው ታላሲስ ማይ ይሄ ነገር ለማንም ሳታሳይ ለማንም ሳትሰጪ ሩቅ ቦታ አስቀምጪ። እሺ አደራ፣ ከኔ ውጭ ለማንም እንዴ አደራ ብለህ ነው እንዴ? አስቀምጣለሁ አስቀምጣለሁ፣ ግን ምን እንደሆነ አልነገርከኝ። በእውነቱ ተጸጽቻለሁ። አቶ ደጀኔ እባክዎ ይቅር ይበሉኝ። ምን ነው መኪኖቹ ላይ ምንም እንከን ስላልተገኘና ስለተለቀቁ አያርገውና የሆነ ነገር ቢፈጠር ያን ጊዜ ኃጢአትን በሙሉ እኔ ላይ ልደፈድፍ። በቃ ጥፋቴን አምኛለሁ አይደለም እንዴ? አየህ፣ መቸኮል ዋጋ ያስከፍላል። እኔ ካሁን በኋላ ምንም አልፈልግም። ያለኝን ያስበለኝ። አሌክስ፣ አልመለስም። እሺ ምን ልቀጣ? እርስዎ ተሳስተው ሰው አስቀይመው ይቅርታ ጠይቀው አያውቁም እንዴ? እልፍ ጊዜ ተሳስቻለሁ።
የሚሰራ ሰው እኮ ይሳሳታል። እሺ ታዲያ የኔ ይቅርታ ምን ነው በእርሱ ውስጥ ቦታ አጣ? ያንተ ግን ይለያል። በሰራተኛ ፊት ከሰራተኛ ጋር ሆነ ዝቅ አደረከኝ። ልጅ ነው ብዬ ብታገዝህ፣ አንተ ግን ከስተት ሳትማር ደጋግመህ ልቤን አቆሰልከው። እሺ የመጣውን ስንዴ ምን ላድርገው? ብዙ ወዳጆች አሉ፣ ብዙ ደንበኞች አሉ። ኢትዮጵያ ደግሞ ስንዴ ለማምረት ሳይሆን ለመለመን ነው እጇ የሚዘረጋው። እሺ እየሰራን ያለነው ከዛ ለመውጣት አይደለም እንዴ? እሱ እኔን አይመለከተኝም። ሀገሬ ሳጎርሳት እጄን ነው የነከሰችው። ደግሞ አንተ ሞክረው። አቶ ደጀኔ በጣም አዝናለሁ። ደንበኞች መግዛት ካልቻሉ እኔ ደንበኞች ስልክ እሰጥሃለሁ፣ እነሱን አገኛቸው። እንደዚህ የሚጨክኑ አልመሰለኝም ነበር። ሁሉም ሲጨክንብኝ ይህን ማድረግ ያቅተዋል ብለህ ታስባለህ? ለዛውም ደግሞ አቶ ወንዴን የሚያህል የማፊያው ቡድን የግራ ክንፍ አንቺ አረቆይ አባ ወይ ምናልባት ተጠርጣሪው አቶ ወንዴ የዋስ መብት ቢፈቀድላቸው ዋስ ለመሆን ትመጣለህ? እንዳትሞክረው አባ፣ እንዳትሞክረው። ተጠርጣሪው ወንጀለኛ ሊሆኑባቸው የሚችሉ ብዙ ማስረጃዎች፣ መረጃዎች፣ ጥቆሞች እየመጡ ስለዚህ እንዳትሞክረው። ባለፈው እዚህ አዲስ አበባ ውስጥ የተደራጀ የማፊያ ቡድን እሽግ አግኝተን ባደረግነው ፍተሻ የስልክ ቀፎ ማግኘታችንን ነግሬሃለሁ አይደል? በሚገባ እንደውም ስትነግሪኝ ከተማችን የሲሲሊ ሆነች ብዬ እንደውም ስጋቴን ነግሬሽ ነበር። ያገኘነው ስልክ የሟች የሳሚ ነው። በስልኩ ውስጥም ደግሞ የአቶ ወንዴን የስልክ ቁጥር አግኝተናል። እንደገና በሳሚ ስልክ ውስጥ የአቶ ወንዴን ስልክ ቁጥር ማግኘታችንንም አልደበቅኩም አይደል? በትክክል። ያ ማለት እንግዲህ በፖሊስ የምርመራ ሂደት ውስጥ እንኳን ስልክን የሚያክል ነገር ይቅርና ጥቃቅን ቁርጥራጭ በጫማ ውስጥ የመጡ ጠጠርና አቧራ ሳይቀር ትልቅ ቦታ አለው፣ የሚናቅ አይደለም። እሺ። ስለዚህ የምርመራ አቅጣጫችን እንደሚጠቁመን ከሆነ ያቶ ወንዴን ጅራት ያዝን ማለት ወደ ዋናው ወደ ትልቁ ህዋስና ራስ ላይ እንደሚያደርሰን በጣም እርግጠኞች። አይዞህ አባ። ምን ነው? ደህና ነኝ። አይዞህ። ስለዚህ በመጨረሻ ምንድን ነው የሚሆነው መሰለህ? ሳሚ ስልክ ላይ የተገኙ ቁጥሮች ማጣሪያ ከተደረገባቸው በኋላ ሂደቱ በውጤት ተጠናቀቀ ማለት ነው። አይዞህ አባ። ምን ነው እንዴ? ምንም አትጠራጠር። በአሺ ዝውውር ላይ ነው የሚሰሩት። ምን? አሌክስስ? እርግጠኛ ነኝ አሌክስ እዚህ ጉዳይ ላይ ምንም የሚያውቀው ነገር የለም። ግን እኮ አብረው ነው እየሰሩ ያሉት። ንግድ ፍቃድና ትንሽ ገንዘብ ያዋጣ ይመስለኛል። ገዢዎችና ሻጮችና ያቶ ደጀኔ ሰዎች ናቸው። አንተ እንዴት ልታገዘኝ ትችላለህ? ጥላቢስ ምን እንደሆነ ታውቃለህ? ጥላቢስ ማለት የሞተ ማለት ነው። የሞተ ሰው ደግሞ ጥላ የለውም። እኔን ለመስደብ ፈልገህ ከሆነ አልተሳካልም፣ ምክንያቱም ስለማይመጥኝ።
እርግጠኛ ነኝ ከኔና ከእናቴ የምትፈልገው ነገር እንዳለ ልትነግረኝ ነው አይደል የመጣኸው? የእናትህን እንኳን ትቼዋለሁ። ከአንተ ደግሞ ስራ እፈልጋለሁ። የምን ስራ? አንተና አቶ ደጀኔ የምትሰሩ ስራ ውስጥ መግባት እፈልጋለሁ። አቶ ደጀኔን ታውቃቸዋለህ እንዴ? አቶ ደጀኔን ታውቃቸዋለህ እንዴ? አቶ ደጀኔን እንኳን አላውቃቸውም። አላውቃቸውም ማለቴ ባውቃቸውም እናንተ የሚጠቅም ነገር የለም። እንደዛ ከሆነ ስራውም አይጠቅምህም። ስራውም አይጠቅመኛል። ስንት እንዳዋጣ ትፈልጋለህ? የእህል ችርቻሮ ንግድ ውስጥ ገብተህ ታውቃለህ እንዴ? እህልን እንኳን ተው፣ የምትሰሩትን የማላውቅ ይመስላል እንዴ? ስማ፣ እኔ እኮ ሽፈራው ነኝ። ከኔ አንዳች ነገር አያመልጥም። ምን ይሄ እኮ ስንዴ ኢምፖርት ማድረግ ነው። ሀገር የሚያውቀው ነው። ምን የተደበቀ ነገር አለ? ሰሞኑን አይደለም ወርቁ ነው ከጀርባ የሚሰራውን ሚስጥር። ስንዴውማ ሽፋን ነው። ምንድን ነው ስለማታውቀው ነገር አዘባርቀኝ። ግድ የለም ለመደበቅ እየሞከርክ ከሆነ ተሳስተሃል። ወይም ደግሞ አቶ ደጀኔ ካልነገሩ፣ አንተ ካላወቅና አቶ ደጀኔ ካልነገሩ እኔ ሚስጥራቸውን ለመደበቅ እገደዳለሁ። እሺ ከመኪና የተወርድልኝ ወይ ንገረኝ ወይ ውረድ። 712 ምንድን ነው ባላችሁ? ያወክ ጊዜ ግን አደራ። ሽፈራው አሸንፈኛል። ካንተ ጋር መተባበር ፈልጋለሁ። ልብህ ምን ሸረሸረው? እባክህ ስጋት ልቤን ሸረሸረው። ምን አይነት ሽብር? ወንድ ልጅ አይሰበርም ስትል አልነበር እንዴ? የባሰ ቀን እስኪመጣ ነበር። ምን መጣብህ? ሽፈራው አትቀልድብኝ። ከዚህ በፊት በግሩፕ ምናምን ነገር ምናምን ስትል ነበር። ከአቶ ደጀኔ ጋርና ከአሌክስ ጋር ሼር ሆልደር ሆነ አብረህ ትሰራለህ። እንዴት ሆኜ ነው ከነሱ ጋር ሼር ሆልደር ሆኜ የምሰራው? በራሳቸው ገንዘብ ሰው ተበድሮ እንኳን ሰርቶ ይከፍል የለ እንዴ? በዛ ላይ ደግሞ ሩቡን የሚያክል ሀብታችሁ በእጅ ነው ያለው። በእጅ ያለውን ሁሉ መልሻለሁ። ምኑ? በእኔ ስም ያለውን ንብረት ጠቅላላ ለአቶ ደጀኔ መልሻለሁ። እና ምን ይዘህ ነው የመጣው? ምንም ምንም ባዶን የአዳም ገላን ይዘህ? ገንዘብ አለኝ። ምን ያህል? 200 ሺህ ብር። 200 ሺህ ብር? 200 ሺህ ብር ዋሌትም አይሞላ ገንዘብ ይዘህ መጥተህ ገንዘብ ይዤ መጥቻለሁ ትላለህ እንዴ? አንተ ግን ትንሽ ያማል እንዴ? አዎ ያመኛል። ሽፈራው እንድፈወስ እንድትረዳኝ እፈልጋለሁ። ባሮክ፣ በባዶ ቢዝነስ ውስጥ መግባት ማለት ጠመንጃ ይዞ ጥይት ሳይዙ ጦር ሜዳ እንደመግባት ነው የሚቆጠረው። እሺ ምንድነው መፍትሄው? የሰጣችሁን ዶክመንት መልሰህ ትቀበላለህ። ከዛ ሽምጥጥ አድርገህ ትገዳለህ። እንዴት አድርጌ ነው የምቀበለው? እንደሰጣችሁ ነው። ገብቷል? ገብቶኛል ግን
ሰላም ኮማንደር። ዋው ደስ ሲል አስታውሽኝ። አዎ ከሻላ ማስታወስ ያቃተኝ ከውስጥ ነው። አይዞሽ እሱን ቢሆን ቀስ በቀስ ታስታውሻለሽ። አቤል መጥቶ ነበር? ዶክተሩ? አዎ እሱ ማታም እዚህ ነው ምሽት ይላል። እሱ የሚልሽን ነገር በደንብ ከሰማሽ እና ካደረግሽ ቶሎ ትድኛለሽ። ሳይካትሪስት ነው። እሺ እሷ ደግሞ ቪዲዮ ትባላለች። ሰላም አንቺው የስነ ልቦና ሐኪምሽ ነኝ። እንተዋወቅ። እሺ አመሰግናለሁ። ዶክተር እንግዲህ ተባብረን ትልቅ ለውጥ እንደምናመጣ ተስፋ አለኝ ከፈጣሪ ጋር። በርቺ እሺ። እኔ አንድ አስቸኳይ ስራ አለብኝ። ደረስ ብዬ እመለሳለሁ። እናንተ አብራችሁ ቆዩ። እሺ አንቺ ምን ነበር የተማርሽው? ሲጀምር ስለመማሪ ነው ማስታወስ። እሺ ስራሽስ? ከየት ልምጣ? ማን ልሆን? ልማር አልማር? ምን እንደምሰራ ምን እንደሚያስደስተኝ እንኳን አላውቅም። የኔ ፍቅር እንዴት ነሽ? አንቺ እስካሁን ተቀይመሽኛል ማለት ነው? የታውቂ ይቀይማል አንቺ ጭራሽ የኔ ወንድም? እኔ እኮ ቶማስ ነኝ። የ7 ዓመት ፍቅረኛሽ እኮ ነኝ። እንዴ ምናልባት ከሰው ጋር ተመሳስዬ ዶክተር እርግጠኛ ነሽ? ቆይ ዶክተር እያሾፈች ነው? አንቺው እስኪ ለማስታወስ ሞክሪ። ይህ ሰው አሜሪካን ሀገር እያላችሁ የረጅም ጊዜ ፍቅረኛሽ ነበር። በእርግጥ አሁን ላይ በመሀላችሁ ግጭት ተፈጥሮ ትንሽ ተራርቃችሁ። አሜሪካ? የት ነው እሱ? አሁን የት ነው ያለ ነው? አዎ አሜሪካን ሀገር ጂአይካ የሚባል ትልቅ ድርጅት ውስጥ ትሰሪ ነበር። አሁን ደግሞ ያለሽው የእናትና የአባትሽ ሀገር ለስራ መጥተሽ ነው። አይዞሽ፣ ሁሉም ነገር ይስተካከላል። ብቻ አንቺ ትንሽ ለማስታወስ ሞክሪ እሺ? ትችያለሽ። አልችልም ከሚለው ሀሳብ ውጭ ከሁሉም አስቀድመሽ ስነ ልቦናሽን መገንባት አለብሽ። መንፈሰ ጠንካራ ለመሆን መዘጋጀት አለብሽ። አልቻልኩማ። አንቺ እኮ በጣም ጠንካራ ልጅ ነሽ። ለዓለም ሰላም ብዙ ስራ የሰራሽ ሰው። ስለዚህ አልችልም አትበይ። ለዓለም ሰላም? አዎ ለዓለም ሰላም። ምን ህቅም አለኝና ነው ለዓለም ሰላም ማለት? እሱ ብቻ መሰለሽ? እጅግ በጣም ብዙ ስራዎችን ሰርተሻል። አንተ ከልጄ ምንድን ነው ያለ ጉዳይ? ወይዘሮ ምስራቅ በተወናበደ ስሜት ልቦናው እንዳዘነብኝ ይገባኛል። እውነት እንደ ንጋት እስኪጠራ ድረስ በትዕግስት እጠብቃለሁ። አንቺ እንኳን ለዚህ አበቃሽ። ስትጎጂ ባለማየቴ እድለኛል። ግን በችግርሽ ጊዜ አጠገብሽ ስላልሆንኩኝ በጣም አዝኛል። አይዞ፣ ሰው መሆን በራሱ እንዲህ ነው። በፈተና ወድቀን መነሳትን ባናስብ ኖሮ የሰው ልጅ ደግሞ መነሳት ባልቻለ። አንቺ እስቲ ያልሽኝን አስታውሽ። የአባቴን ሀዘን ያስረሳኝ፣ ሴትነቴን ያከበረ ፍጹም የሆነ ሰው አገኘው ብለሽኝ ነበር። ታዲያ የሰው ዛሬ አንገቱን ዝቅ አድርጎ ቀና ሳያል ያንቺን ይቅርታ እየለመነ ሁላችሁም በእኔ ነው የምትፈርዱት? ያን ቀን በሞኒካ እጅ ውስጥ ብገባ ኖሮ ምን ሊፈጠር እንደሚችል አስባችሁታል? አሳልፎ ሰጥቶኛል፣ ክዶኛል። ትክዳለህ? እንዴት ነህ? ደህና ነኝ። መነሳት ትችላለህ?
ቶሚ ይቅርታ በጣም ምን ወስዶናል። የቀሩን ፕሮፌሰር ብቻ ናቸው። አይዞሽ ልጅ፣ ሰማይና ምድር የፈጠረ አምላክ ይፈርዳል። አይዞሽ፣ ተረጋጊ። አሁን ገና አይዞሽ ልጅ፣ ጽኚ፣ እምነት ይኑርሽ። ለብሩክታይት የተለመነ አምላክ ትቶ አይተውንም። ያካሉ ደወለ። ዘጊበት እንዳሞቅንበት ይወቅ። አንስቼ ልክ ልኩን ልንገረው። እሱ ቤት ይደርስ። ሄሎ ፍቅር፣ ብዙ ሰዓት ሆነኝ እኮ። አንተ ከሃዲ! ምን? አምኜህ ነበረ። በጣም ክፉ ሰው ነህ። እንዴ ፍቅር፣ ምን ተፈጠረ? ሞኒካን። ምን? ሞኒካ? አዎ አየኋት ሞኒካን፣ ሚስጥረኛህን። ፍቅር ስሚ፣ በፍጹም አልተገናኘንም፣ አላየኋትም። ከዚህ በኋላ እንዳትደውልልኝ፣ አታውቅኝም። ሄሎ ሄሎ፣ አንኪ ሄሎ። ባሮክ ሞኒካና ቹና አበሩ በማለት ያንተ ፍጻሜ ደረሰ ማለት ነው። ድሮም ምን እሱን አስወግደው ብዬ ነበር። አዎ ቹና ራሱ ዛሬ ሳሎን ውስጥ ብቻዬን ያሳደረች። ከዚህ በኋላ ራሱ የምታምነኝ አይመስለኝም። አትፍራ። ማስረጃ ብታገኝብን ኖሮ እሷ ድሮ እርምጃ ትወስድብናል። ማስረጃማ አለኝ ብላለች፣ ግን ልትነግረኝ ፈቃደኛ አይደለች። እና ማስረጃ ላይ ስትል እሷ አንተ ምን አልካት? ልታውጣጣ ፈልጋ እኮ ይሆናል። ፖሊስ እኮ ናት። እንጃ ተጫራሪ ሲመጣብኝ ነው መሰለኝ እየወደድኳት የምትለው። እየወደድኳት? ሚስጥርን ዘግዝከ ንገራታ። እንዴት እነግራታለሁ? ንገራት እንጂ። እንዴት? የሳምሶንን ታሪክ ታውቃለህ? ያፈቀረ ሰው ሚስጥር አያውቅም። በአንሶላ ሙቀት ደስታ ሚስጥሩን ይተነፍሳል። አሁን ይህ ፍቅር ምናምን የምትለውን ነገር ትተህ የራስን መውጫስ ወይ መውጣት። ቦቸራን ሳስበውና ሳየው ከእጅ መዳፍ ነጥቆ የሚወስድብኝ እየመሰለኝ ይፈራል። ሚስጥር እንዳወቀች ብሰማ እምገልህን ራሴ ነኝ ባሮክ፣ እኔ ራሴ ነኝ። ወንድ ልጅ የሚፈተነው በመከራ ጊዜ ነው። እስከ ዛሬ ድረስ ምንም አትመስለኝም ነበር። አሁን ግን እያሳሳችኝና እያሳዘነችኝ ነው የመጣችው። ከሶስቱ አንዱን ግደልና ሚስጥርን ከደበክ በኋላ ብትፈልግ አፍቅረት፣ ብትፈልግ አንቀራትፋት። ልጄ ግን ስትጎዳ ማየት እንደማልፈልግ ታውቃለህ። አሁን ሂድልኝ ከዚህ። ውጡ። አንተም እኔም አንድከም። የማን ጥያቄ የጠየቅሽ ራስሽን የምታደርጊ እኮ አንቺ ነሽ። እሺ፣ ኢትዮጵያ ውስጥ መጠሪያ ስማችሁ ማን ነው? አሁን ገና ወደ ነጥብ የመጣሽልኝ። ተናገር። ግን የምትሰሚው ነገር ትንሽ ሊከብድሽ ይችላል። ንገረኝ ልስማው። እና ደግሞ ሸክሙን ለእኔ ተውልኝ። አንተ ተናገር። የጆቢራ ክንፎች። ምን?
ነግሬሽ ነበር እኮ። በማን ነው የሚመራው? አትነካኪ፣ እሱም ይቅርብሽ። ተናገር። ወይ አልነግርሽ። ተናገር። በማን ነው የሚመራው? የግድህን ትናገራታለህ። አንቺ ወንድ ሳለፈ ታውቂሽ ምንም ታሳሽ ነገር የለም? የእውነት ምንም ነገር የለም። በቀደም እኮ ነገርኳችሁ። ስምሽ ማን ነው? አንቺ ሆነሽ ብላችሁኛል። እኔ ግን ምንም የማስታውሰው ነገር የለም። ይኸውልሽ አንቺ ነው እኔ ሐኪምሽ ነኝ። ልረዳሽ እፈልጋለሁ። ትንሽ እንደዚህ ነገር የምታስታውሽ ነገር የለም? ምንም የማስታውሰው ነገር የለም። ለምን ታስጨንቀኛለህ? እሺ በቃ ተረጋጊ። የነገ ቀጠሮሽ ሚኒስትሯ ጋር ነው አይደል? አዎ። ያልገባኝ ለምዶ ብቻሽን የፈለጉሽ? ያው ቡድኑ በሳቸው ስለሚመራ ማንኛውም በሳቸው በኩል የሚመጣ ስራ ከመጣ በማንኛውም ሰዓት እንደሚያገኙ ይነግረውኛል። ለጥንቃቄ ከአንድ ሰው ጋር ብቻ መገናኘቱ ጥሩ ነው። አዎ። እኔ የምልሽ ግን አማርኛሽ ያው ቅኔ የዘረፍኩት ያው ከኤንዞ ገባኝ። ግን ለምንድን ነበር የምትጠይኝ? ሰውን የሚጠላው ለምንድን ነው? እኔ ሰው ጠልቼ ስለማላቅ ምክንያቱን አላውቅም። እኔን ግን ትጠይኝ ነበር። በእርግጥ ከቅርብ ጊዜ ወዲህ ስታሳድጅኝ ጠልቼሽ ነበር። ግን ደግሞ ወደሽ ሳይሆን ተገደሽ እንደሆነ ረዳና አንዳንዴ ታሳዝኛለሽ፣ አንዳንዴ ደግሞ እናደድብሻለሁ። ተገድጄ አይደለም አስቤበትና አምኜበት ነበር የማደርገው። በጣም ታበሳጨኝ ነበር። ላልተወለድሽባትና ላልኖርሽባት ለቤተሰቦች ሀገር ብለሽ ራስሽን መስዋዕት ስታደርጊ እንደገና የሎራንስ ቤተሰቦችን ቀልብ መሳብሽ ቢሆን ያቃጥለኝ ነበር። የሚገርምሽ ግኝትሽ ሁሉ እንዳይሳካመኝ ነው። ግን እኮ ጥቅሙ የሁላችንም ነበር። አሁንማ ተገለጸልኝ። የምወደው አባቴ መስዋዕት የሆነላት ሀገር ኢትዮጵያ ያንቺም የኔም መሆኗ ኤንዞና ቤተሰቡ ስቲቨን ጨምሮ ግኝትሽን ሊነጥቁ እንደሚፈልጉ የገባኝ አሁን ነው። ዘግይቶም ቢሆን እንኳን ተረዳሹ። ግን ፈራሻለሁ። ግድ የለም ባታምኘኝም አትፍሪኝ። ከአንቺ ጋር እርቅ ለማውረድ ብዙ ደክሜያለሁ። መታረቃችን ብዙ ሰዎችን አጣልቷል። ምርጫ አልነበረም። አንድ ነገር የማረጋግጥልሽ ግን አንቺን መካስ እንደምፈልግ ብቻ ነው። ምን እንደሰራሽ ታውቂያለሽ? ለዚህ ያበቃሻት አንቺ ነሽ። ጀግናና ቆራጥ ትመስያለሽ። ግን ያንኪዮንን ቀመር ለምን እንደፈለግሽው እንደውባው። አንተ ማን ነህ? የጀርባ ታሪክሽን አውቃለሁ። ዘርሽን ተመልከች። ትኩር ብለሽ አይኖቼን ተመልከቻቸው። ከዛ ደግሞ የቆምሽበትን የረገጥሽውን ምድር ተመልከች። ወዝሽ ከዚህ አፈር ጋር ውህድ ነው። ዘርሽ ግንድሽ ኢትዮጵያዊ ነው። እና ታዲያ ማንን ነው የምትወጊው? አንድ የሚወጋሁት አካል የለም። ስለማታውቀው ነገር እያወራህ ነው። ማንን ወጋው? አባትሽ የሰላም ተጓዥ ነበሩ። ሰላምን አቀንቃኝ፣ ከኢትዮጵያ አፈር ከለምለሟ ማህፀን የተገኙ የሀገር ምልክት ነበሩ። አንቺ ግን
የቆምሽባትን ምድር አፈሯን፣ ሳሯን፣ ቅጠሏን ቆርጠምጥም አድርገሽ በልተሽ እንደገና ደግሞ በኩሬዋ ለመጫወት አልተጫወትኩም። አሜሪካ ከመሻገርሽ በፊት ከኤንዞ ጋር ሳትገናኝ ደምሽ ሳይበረዝ የኢትዮጵያ ንጋቷ ትንሣኤዋ ከሚያቃጥለው ብርሃኗ ከማይታየው ጽልመቷን ውድቀቷን ናፋቂ ከሆኑት ከሎሬንስ ቤተሰቦች እጅ ወደቅሽ። የኤንዞ መሳሪያ ሆንሽ። እውነት አንቺ ግን የኛ የኩሩ የሰላም ተጓዥ ልጅ ነሽ? አቁም። አላቆምም። ችግር ውስጥ እንዳለሽ ያውቃል። ለችግርሽ መውጫ 2 መንገዶች አሉ። አንደኛው ወደ ቁልቁለት፣ ሁለተኛው ወደ ዳገት ይወስድሻል። መልካም ስራ ዳኛቸው እባላለሁ። ትክክለኛ ስምህ? አባትና እናቴ ያወጡልኝ ስም ነው እያልኩሽ ነው። አሁን በነገርከኝ ስም ወንጀል አልፈጸምክማ። እኔ ጠየቅኩ ትክክለኛ መጠሪያ ስምህን ነው። ነውጡ። ነውጡ። ብራቮ፣ በጣም ጎበዝ። እሺ ነውጡ፣ በጋምቤላ፣ በሱዳን፣ በኬንያ በምናምን አካል ያስገባውን ህገወጥ የጦር መሳሪያ ለማን አስረከብክ? ኧረ ከአንዲት የተማረች መርማሪት እንዲህ አይነት ጥያቄዎች አልጠብቅም። ባይሆን የታደረስከው ነው የሚባለው። ነውጡ፣ እኔ አሸዋ ቆፍረህ ስለቀበርከው ጉዳይ አይደለም እየጠየቅኩ ያለሁት፣ ስለተዘረጋው መስመር ሰንሰለት ነው። ገባህ? እሱ ይቅርብሽ። ለምን ታዝኛለሻ? አንዱ አለቃሽ ቢሆን። ቀልድህን አቁም። ለጠየቅኩ ጥያቄ ትክክለኛ መልስ ነው የፈለግኩት። በደምብ ጠይቅኛ። ስንት አንጀት አርሳርስ ጥያቄዎች አሉ እኮ። ይኸውልህ ምናልባት ጊዜ ልትፈጅ ትችል ይሆናል እንጂ እዚህ ቦርጭ ውስጥ ላያስቀመጥከው ሚስጥር ቀስ በቀስ አወጣለሁ። ገባህ? ሄሎ ቦቸራ፣ በጣም እፈልግሃለሁ። አዎ፣ እሺ፣ መጣሁ። አሁን መጣሁ። ወዴት ነው? የሆነ ነገር ማድረግ አለብኝ። ብቻሽንማ እንድትንቀሳቀሽ አልፈቅድልሽም። አብረን እንሄዳለን። ኦኬ። ቶማስም መሄድ አለበት። መልካም